ጎጃም ደጋዳሞት ላይ ተረፈረፉ። የጦር አዛዡ አጃቢዎች ጭምር መገደላቸው ተሰምቷል። የሻለቃ አመራሮች ጭምር የተገደሉበት ውጊያ እንደነበር ታውቋል። የተገደሉ የሻለቃ አመራሮች ስም ዝርዝር ይፋ ሆኗል። ደጋዳሞት ላይ ለቀናት ከዘለቀው እልህ አስጨራሽ የሞት ሽረት ትንቅንቅ ጉድ የሚያስበል ወታደራዊ መረጃ ነው የተሰማው። መከላከያ 120 የሚጠጉ የፋኖ ወታደሮችን መግደሉን አሳውቋል። ፋኖን የመደምሰስ እርምጃ የሚቀጥላል ብሏል። ታደምጡታላችሁ። መከላከያ ሰራዊት በትግራይ ውጊያ ለመክፈት ወሳኝ ቦታዎችን እያዘ ነው። ጦሩ ቦታውን ይዟል። የህወሓት ሁለተኛ ሰው ስለ መከላከያ ወታደራዊ እንቅስቃሴ ያጋሩት ጥብቅ ወታደራዊ መረጃ ነው። እኚህ የቡድኑ ቁልፍ ሰው ከበባውን ሰብረን እንወጣለን፣ ኢትዮጵያ እየተበታተነች ነው የሚል ገለጻም አቅርበዋል። በዝርዝር የምናስደምጣችሁ ይሆናል። በኢትዮጵያ ውስጥ ከፍተኛ ዝናብ እየጣለ ሲሆን ድርቅ አለ የሚባለው በመረጃ ያልተደገፈ ነው ሲሉ የግብጽ ውሃ ሚኒስትር ተናገሩ። የግብጽ የውሃና መስኖ ሚኒስትሩ ሃኒ ሲዊልም በሀገራቸው ቴሌቪዥን ቀርበው ባደረጉት ንግግር በህዳሴው ግድብ ዙሪያ ወደ ድርድር ውስጥ ለመግባት ቅድመ ሁኔታ አስቀምጠዋል። የውሃ መብቷን የሚያስጠብቅ ግልጽ መርህ ካልተቀመጠ በስተቀር ወደ ድርድር የመመለስ ፍላጎት እንደሌላቸው ገልጸው አሜሪካ እንደ አዲስ ለመጀመር ባሰበችው ድርድር ያላቸው ተስፋ አነስተኛ መሆኑን አስረድተዋል። ታደምጡታላችሁ። አሜሪካ በሳውዲ አረቢያ የሚገኝ ጦሯን ለመቀነስ ወይም የተወሰነውን ወታደራዊ ኃይል ከሳውዲ አስወጥታ ወደ ሌላ ቦታ ለማዛወር እያሰበች እንደሆነ ዋል ስትሪት ጆርናል የተመለከተውን ሪፖርት ጠቅሶ ዘገበ። አሜሪካ ይህንን እርምጃ ለመውሰድ እያሰበች ያለው በዋሽንግተንና በሪያድ መካከል ያለውን ውጥረት ተከትሎ ነው ተብሏል። እንመለስበታለን። የዓለም አቀፉ የገንዘብ ድርጅት IMF የሥራ አስፈጻሚ ቦርድ ለኢትዮጵያ መንግስት $464 ሚሊዮን ብድር ወዲያውኑ እንዲለቀቅ የሚያስችል ውሳኔ አሳለፈ። የድርጅቱ ሥራ አስፈጻሚ ቦርድ ውሳኔውን ያሳለፈው የኢትዮጵያን የተራዘመ ብድር አቅርቦት 5ኛ ዙር ግምገማን ከተመለከተ በኋላ ነው። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጎጃም ደጋዳሞት ላይ ተረፈረፉ። የጦር አዛዡ አጃቢዎች ጭምር መገደላቸው ተሰምቷል። የሻለቃ አመራሮች ጭምር የተገደሉበት ውጊያ እንደነበር ታውቋል። የተገደሉ የሻለቃ አመራሮች ስም ዝርዝር ይፋ ሆኗል። ደጋዳሞት ላይ ለቀናት ከዘለቀው እልህ አስጨራሽ የሞት ሽረት ትንቅንቅ ጉድ የሚያስበል ወታደራዊ መረጃ ነው የተሰማው። መከላከያ 120 የሚጠጉ የፋኖ ወታደሮችን መግደሉን አሳውቋል። ፋኖን የመደምሰስ እርምጃም ይቀጥላል ብሏል። የመከላከያ ሰራዊት ባለፉት ሳምንታት የፋኖ ኃይሎች ላይ አዲስ ዘመቻ ማወጁን ተከትሎ በክልሉ እንደ አዲስ ከባድ ውጊያ ተቀስቅሷል። በአየርና ምድር በቀጠለው በዚህ ትንቅንቅ ከባድ ቁሳዊና ሰብአዊ ኪሳራ መድረሱ እየተነገረ ይገኛል። ጠንካራ ውጊያን ካስተናገዱ አካባቢዎች መሃል የፋኖ ጠንካራ ይዞታ በሆነው ደጋዳሞት የተደረገው ውጊያ ባብነት የሚጠቀስ ነው። በተደጋጋሚ ጠንካራ ውጊያን ባስተናገደው በዚህ አካባቢ ከሰሞኑ በመከላከያና በፋኖ ኃይሎች መሃል ቀናትን ያስቆጠረ ትንቅንቅ ተደርጓል። የደጋዳሞቱን ውጊያ በተመለከተ በርካታ የድል ቀንቶናል መረጃዎች በስፋት ሲሰራጩ ከርመዋል። የመከላከያ ሰራዊትም ስለ ውጊያው ዝርዝር መረጃን አጋርቷል። በደጋዳሞት የተደረገውን የመከላከያ ስምሪት የመሩት የኮሩ ምክትል አዛዥ ኮሎኔል ሬድዋን ሪባቱና የክፍለ ጦሩ አዛዥ ኮሎኔል ግፋወሰን አበበ እንደተናገሩት በደጋዳሞት ወረዳ ሐሙስ ገበያ በተደረገ የተቀናጀ የጸረ ሽምቅ ስምሪት በርካታ የፋኖ አባላት ተደምስሰዋል ብለዋል። እንደ መረጃው ተደምስሰዋል ከተባሉ የፋኖ አባላት መሃል ስማቸው የተጠቀሱ የቡድኑ የሻለቃ መሪዎች ይገኙበታል። ዳኘ ድሉ የሻለቃ ሎጂስቲክስ ኃላፊ የነበረ፣ አወቀ ይታይህ ምክትል ሻለቃ መሪ፣ መንግስቴ የተባለ የፋኖ የመጀመሪያ ኮማንዶ ይገኙበታል ብሏል። ኮሎኔሎቹ ተደምስሰዋል ካሏቸው የፋኖ አባላት በተጨማሪ የፋኖ ወታደራዊ መሪ የሆነው የዝናቡ ልንገረው 2 አጃቢዎች ቆስለዋል በማለት ተናግረዋል። በኢህአዴግ ዘመነ መንግስት ለትጥቅ ትግል በኤርትራ በረሃ ያሳለፉ ዝናቡ ልንገረው ከዋና ዋና የፋኖ ወታደራዊ መሪዎች መሃል አንዱ ነው። ነገር ግን መከላከያ አቆሰልኳቸው ስላላቸው የዝናቡ አጃቢዎች ከታጣቂዎቹ በኩል የተባለ ነገር የለም። መከላከያ በዚህ መረጃው አክሎ በርካታ የጦር መሳሪያዎችን ከፋኖ ታጣቂዎች እንደማረከ ተናግረዋል። በስምሪቱ ኤኬኤም ወይም ክላሽ፣ የድሽቃ ጥይት፣ የቃታ መሳሪያ፣ ቦምብ፣ ትጥቆችና ለማወናበጃነት ሲጠቀምባቸው የነበሩ የተለያዩ የጸጥታ አካላት አልባሳት እንዲሁም ቡድኑ ሲጠቀምባቸው የነበሩ በርካታ ቁሳቁሶች ሲወድሙ
ደግሞ የጦር መሳሪያዎች፣ ተተኳሾችና ትጥቆች በቁጥጥር ስር መዋላቸውን መረጃው ጠቅሷል። በተመሳሳይ በሰሜን ሸዋ የተሰማራው የአየር ወለድ ክፍለ ጦር በሰሞኑ ውጊያ ድል እንደቀናው ይገልጻል። የአየር ወለድ ክፍለ ጦር ሬጅመንት በሰሜን ሸዋ ዞን ምንጃር ወረዳ በልዩ ስሟ ራራት ማርያም በርካታ የፋኖ አባላትን እንደደመሰሰ፣ የጦር መሳሪያዎችን፣ መገናኛ ራዲዮ፣ የመትረየስ ተተኳሽ መማረኩን አሳውቋል። መከላከያ ሰራዊት በትግራይ ውጊያ ለመክፈት ወሳኝ ቦታዎችን እያዘ ነው። ጦሩ ቦታውን ይዟል። የህወሓት ሁለተኛ ሰው ስለ መከላከያ ወታደራዊ እንቅስቃሴ ያጋሩት ጥብቅ ወታደራዊ መረጃ ነው። እኚህ የቡድኑ ቁልፍ ሰው ከበባውን ሰብረን እንወጣለን፣ ኢትዮጵያ እየተበታተነች ነው የሚል ገለጻም አቅርበዋል። በትግራይ አደገኛ ወታደራዊ ስምሪቶች እየተደረጉ ናቸው። መከላከያ በምዕራብና ምስራቅ ትግራይ አዋሳኝ ስትራቴጂክ ቦታዎችን እያዘ ነው። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በትግራይ ዙሪያ ስላለው የመከላከያ ሰራዊት አቀማመጥ በዝርዝር ተናግረዋል። ሰራዊቱ ትግራይን ለማጥቃት በምቹ ሁኔታ እየተቀመጠ ነው የሚሉት አቶ አማኑኤል ትናንት እኛ ላይ ያዘመታቸውን ኃይሎች ለማሰባሰብ እየሞከረ ነው፣ እኛ ላይ የማይተባበሩትን ሁሉ ጠላት እያለ እየፈረጀ ነው በማለት ከሰዋል። አክለውም ተፈጽሞብናል ያሉትን ከበባ ለመመከት ዝግጅት እያደረግን ነው ያሉ ሲሆን ሰላም በልመና እንደማይመጣው ቀን እንታገላለን ብለዋል። የኢትዮጵያ መከላከያ ሰራዊት አቀማመጥ ትግራይን ዳግም ለማጥቃት ምቹ ሁኔታዎችን እየፈጠረ ነው የሚሉት አማኑኤል ብልጽግና ከኤርትራ፣ ሱዳን፣ አማራና ኦሮሚያ ጋር ጠላት ሆኗል። እነዚህን ሁሉ ጠላቶች ናቸው ይላል። ነገር ግን ዋና ጠላት አድርጎ የፈረጀው ትግራይ ነው። ሰላም በልመና አይመጣም። ባለፉት 3 ዓመታት ለሰላም ለምነናል። አሁን የተደቀነብንን አደጋ በማጎብደድ ልንከላከለው አንችልም ብለዋል። አቶ አማኑኤል ለሚዲያ ባለሙያዎች በሰጡት በዚህ ማብራሪያቸው በክልሉ እየተተገበረ ያለው አዋጅ የትግራይን ሕዝብ ህልውናና ደህንነት ለማረጋገጥ ቁልፍ ጥያቄዎችን የሚፈታ ነው ብለውታል። የአዋጁ አፈጻጸም አንዳችም አይሸራረፍም ያሉም ሲሆን የግለሰቦችን መብት የሚጥስ አይደለም በማለትም እየቀረበ የሚገኘውን ተቃውሞ ተከላክለዋል። ምንም እንኳን አማኑኤል አዋጁ የህዝቡን ህልውና ለማረጋገጥ የወጣና የግለሰቦችን ነጻነት የማይጋፋ ነው ቢሉም እውነታው ግን እርሳቸው ከሚሉት ፍጹም የሚቃረን ነው። በዚሁ አዋጅ ምክንያት በትግራይ ክልል የተለያየ ሐሳብ ማራመድም ይሁን የጦርነት ዝግጅትን መቃወም ከእስራት እስከ ሞት የሚያስቀጣ ሆኗል። አዛውንትና ሽማግሌዎች ሳይቀሩ እየታደኑ እየታሰሩ ሲሆን ልጆቻችንን ለጦርነት አንሰጥም ያሉ እናቶችም የእስራት ሰለባ ሆነዋል። የመመከት አቅም ነው የተባለው አፋኝ የህወሓት አዋጅ ወጣቶችን በግዳጅ ለወታደራዊ ምልመላ ያጋለጠ ሆኗል። ከ3 ወራት በፊት ቀስ በቀስ የተጀመረው ይህ የወጣቶች አፈሳ አሁን ላይ በዚሁ አስገዳጅ አዋጅ ተደግፎ በከፍተኛ ዘመቻ እየተካሄደ ይገኛል። መንፈሳዊ አብነት ተማሪዎችን የቤተ ክርስቲያን ቅጥር ግቢ ማፈንን ጨምሮ ወጣቶች በየመንደሩ በስፋት እየታፈሱ ነው። የግዳጅ ወታደራዊ አፈሳውን በመፍራት በርካታ ወጣት ከትግራይ መውጣቱን ተከትሎ የቀሩትን ወጣቶችን ለማፈስ በየአቅጣጫው መንገድ መዝጋት ተጀምሯል። እናቶች ከባለፈው ጦርነት የተረፉ ልጆቻቸውን አሳልፈው ላለመስጠት የቻሉትን ያክል ጩኸት ቢያሰሙም የገጠማቸው እስርና እንግልት ነው። ልጆቻቸውን ለጦርነት አሳልፈው ላለመስጠት ተቃውሞ ተማጽኖም ያቀረቡ እናቶች በጉልበት ልጆቻቸው ከፊታቸው ሲወሰዱ እያዩ አቅላቸውን ስተው ሲጮሁ የሚያሳዩ ቪዲዮዎች በስፋት እየወጡ ነው። በኢትዮጵያ ውስጥ ከፍተኛ ዝናብ እየጣለ ሲሆን ድርቅ አለ የሚባለው በመረጃ ያልተደገፈ ነው ሲሉ የግብጽ ውሃ ሚኒስትር ተናገሩ። የግብጽ የውሃና መስኖ ሚኒስትር ሃኒ ሲዊሌም በሀገራቸው ቴሌቪዥን ቀርበው ባደረጉት ንግግር በህዳሴው ግድብ ዙሪያ ወደ ድርድር ውስጥ ለመግባት ቅድመ ሁኔታ አስቀምጠዋል። የውሃ መብቷን የሚያስጠብቅ ግልጽ መርህ ካልተቀመጠ በስተቀር ወደ ድርድር የመመለስ ፍላጎት እንደሌላቸው ገልጸው አሜሪካ እንደ አዲስ ለመጀመር ባሰበችው ድርድር ያላቸው ተስፋ አነስተኛ መሆኑን አስረድተዋል። ሚኒስትሩ ሰኞ ዕለት ባደረጉት በዚህ ቃለ ምልልስ ለዓመታት ያህል በአባይ ወንዝ ላይ በተሰራው ግድብ ዙሪያ ድርድር መደረጉን አስታውሰው ይሁንና በግድቡ ውሃ ሞላልና ስራ አጀማመር ላይ ህጋዊ አሳሪ ስምምነት ላይ መደረስ ባለመቻሉ እንደ አውሮፓውያን አቆጣጠር በ2023 ድርድሩን ለማቆም መወሰኑን አስታውሰዋል። ጨምረውም ድርድሩ እንዲቆም ውሳኔ ተላለፈው በመንግስት ነው ያሉት ሚኒስትሩ ፍሬ አልባ በሚል በጠሩት ድርድር ላይ መቀጠል ምንም ጥቅም እንደሌለው ገልጸዋል። ቀደም ሲል
ሲል በተደረጉ ድርድሮች ስምምነት ላይ ለመድረስና ዓለም አቀፍ ሕግን ለማክበር ያልቻለው ኢትዮጵያ መሆኗን በመግለጽ ወቀሳ ሰንዝረዋል። በአሁኑ ወቅት ምንም አይነት ድርድር እንደሌለ ያስታወቁት ሚኒስትሩ በማስከተልም ግብጽ የውሃ መብቷን የሚጠብቁ ግልጽ ብሔራዊ መርሆችና አስቀድሞ የተረጋገጡ የዋስትና ማዕቀፎች ካልተቀመጡ በስተቀር አዲስ ድርድር ውስጥ አትገባም ብለዋል። ሚኒስትሩ ይህንን አስተያየት የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብጽ አቻቸው አብዱል ፈታህ አልሲሲ ጋር በተገናኙበት ወቅት አሜሪካ በካይሮና በአዲስ አበባ መካከል ያለውን ውዝግብ ለመፍታት አዲስ ዲፕሎማሲያዊ ጥረት እንደሚጀምሩ ማስታወቃቸውን ተከትሎ ነው። አሜሪካ በሁለቱ ሀገራት መካከል ያለውን ልዩነት ለማጥበብ በቅንነት እየሰራች ነው ያሉት ሚኒስትሩ ከዚህ በኋላ የሚደረጉት ድርድሮች ከዚህ ቀደም ከ10 ዓመታት በላይ ከተከናወኑት የተለዩ መሆን እንዳለባቸውም አስምረውበታል። በአሁኑ ወቅት ኢትዮጵያ ድርቅ ያጋጠማት መሆኑን የሚገልጹ ዘገባዎችን ያጣጣሉት ሚኒስትሩ በኢትዮጵያ ደጋማ አካባቢዎች ከመደበኛው አማካይ በላይ የሆነ ዝናብ በመጣል ላይ መሆኑንም አስረድተዋል። በኢትዮጵያ ድርቅ ስለመኖሩ የሚሰራጨውን ሪፖርትም በመረጃ ላይ ያልተደገፈ ነው በሚል ገልጸውታል። እንደ ሚኒስትሩ ገለጻ የግብጽ ዓመታዊ የአባይ ወንዝ ድርሻ አሁንም 55.5 ቢሊዮን ኪዩብ ሜትር ቢሆንም የህዝቡ ብዛት ግን ከ120 ሚሊዮን በላይ ሆኗል። ይህም በ1960ዎቹ የነበረውን 2000 ኪዩብ ሜትር አማካኝ የነፍስ ወከፍ የውሃ አቅርቦት ከ500 ኪዩቢክ ሜትር በታች እንዳደረገው ገልጸዋል። አሜሪካ በሳውዲ አረቢያ የሚገኝ ጦሯን ለመቀነስ ወይም የተወሰነውን ወታደራዊ ኃይል ከሳውዲ አስወጥታ ወደ ሌላ ቦታ ለማዛወር እያሰበች እንደሆነ ወል ስትሪት ጆርናል የተመለከተውን ሪፖርት ጠቅሶ ዘገበ። አሜሪካ ይህንን እርምጃ ለመውሰድ እያሰበች ያለው በዋሽንግተንና በሪያድ መካከል ያለውን ውጥረት ተከትሎ ነው ተብሏል። የሁለቱ ሀገራት ውጥረት በኢራን ጦርነት እንዲሁም በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ደህንነት ከማስጠበቅ ጋር በተያያዘ ውጥረታቸው ተባብሷል። ወል ስትሪት ጆርናል የተመለከተው ሪፖርት እንደሚጠቁመው ከ100 በላይ የአሜሪካ ወታደራዊ አውሮፕላኖች የሆርሙዝ ወሽመጥ ክፍት ሆኖ እንዲቀጥል ለማስቻል በመካከለኛው ምስራቅ ከሚገኙ የጦር ሰፈሮችና ከወታደራዊ መርከቦች በመነሳት በረራ አድርገዋል። የስምሪት ከሳውዲ አረቢያ ያልተጠበቀ መሰናክል እንደገጠመው ዘገባው ያትታል። በሳውዲ የሚገኙ የጦር ሰፈሮችና የሀገሪቱ የአየር ክልል ለዚህ ስምሪት ከፍተኛ ድርሻ ያለው ቢሆንም ሪያድ ከዋሽንግተን ጋር ለመተባበር አልፈቀደችም። ጉዳዩን በቅርበት የሚከታተሉ የአሜሪካ ባለስልጣን ለወል ስትሪት ጆርናል እንደገለጹት የሳውዲ ተቃውሞ አሜሪካ ኦፕሬሽን ፕሮጀክት ፍሪደም የተባለውን ስምሪት እንድታቋርጥ አስገድዷታል። ፕሬዝዳንት ዶናልድ ትራምፕ ይፋ ያደረጉት ኦፕሬሽን መርከቦች በሆርሙዝ ወሽመጥ እንዲተላለፉ ለማስቻል ያለመ ነበር። አሜሪካ ኦፕሬሽኑን ያቋረጠችው በግማሽ ልብ ሆና ነው ተብሏል። አሜሪካ በሳውዲ ያላትን ጦር ለመቀነስ አሊያም የተወሰነ ወታደራዊ ኃይሏን ከሳውዲ አስወጥታ ወደ እስራኤል ወይም ዮርዳኖስ ለማዛወር ማሰቧን የወል ስትሪት ጆርናል ዘገባ ይገልጻል። በጉዳዩ ላይ የመጨረሻ ውሳኔ ላይ እንዳልተደረሰም ዘገባው ያትታል። አሜሪካ ወታደሮቿን ለማስወጣት ከመወሰኗ በፊት አማራጮችን እንደምትመለከትም ተገልጿል። አሜሪካ ባለስልጣናት ስለ ጉዳዩ ማረጋገጫም ማስተባበያም አልሰጡም። የዓለም አቀፉ የገንዘብ ድርጅት IMF የሥራ አስፈጻሚ ቦርድ ለኢትዮጵያ መንግስት 464 ሚሊዮን ዶላር ብድር ወዲያውኑ እንዲለቀቅ የሚያስችል ውሳኔ አሳለፈ። የድርጅቱ ሥራ አስፈጻሚ ቦርድ ውሳኔውን ያሳለፈው የኢትዮጵያን የተራዘመ ብድር አቅርቦት 5ኛ ዙር ግምገማን ከተመለከተ በኋላ ነው። የIMF ሥራ አስፈጻሚ ቦርድ ለ4 ዓመታት የሚቆየውን የኢትዮጵያን የተራዘመ የብድር አቅርቦት ያጸደቀው በሐምሌ 2016 ዓ.ም ነው። ድርጅቱ ባለሙያዎችን ወደ ኢትዮጵያ በመላክ የሚያደርጋቸው ግምገማዎች መሰረት በማድረግ ከዚህ ቀደም ለ4 ጊዜያት ያህል የተለያየ መጠን ያላቸውን ብድሮች ለኢትዮጵያ መንግስት ሲለቅ ቆይቷል። የድርጅቱ የባለሙያዎች ቡድን 5ኛ ዙር ግምገማ ለማድረግ ወደ ኢትዮጵያ መጥቶ የነበረው ባለፈው ሚያዝያ ወር መጨረሻ ላይ ነበር። ከቡድኑ ጉብኝት በኋላ ዓለም አቀፉ የገንዘብ ድርጅትና የኢትዮጵያ መንግስት ባለስልጣናት በባለሙያዎች ደረጃ ስምምነት ላይ መድረሳቸው ባለፈው ግንቦት ወር መጨረሻ ላይ ይፋ ተደርጓል። IMF በዚህ ወቅት ባወጣው መግለጫ ስምምነቱ ለኢትዮጵያ 468 ሚሊዮን ዶላር ብድር መልቀቅ የሚያስችል እንደሆነ ገልጾ ነበር። ድርጅቱ ትናንት ረቡዕ ሰኔ 24 ቀን 2018 ዓ.ም ሌሊት ባወጣው መግለጫ ይፋ ያደረገው የብድር መጠን ግን ባለፈው ግንቦት ወር ከተገለጸው በ4 ሚሊዮን ዶላር ያነሰ ነው። ኢትዮጵያ ያለባትን የክፍያ ሚዛን ጉድለትና የበጀት ፋይናንስ ፍላጎቶቿን እንድታሟላ ያግዛታል የተባለለት የብድር IMF በ48 ወራት ጊዜ ውስጥ ለኢትዮጵያ መንግስት ለማበደር የተስማማው
የ3.4 ቢሊዮን ዶላር አካል ነው። የአሁኑ ብድር ሲለቀቅ ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት የተበደረችውን አጠቃላይ ገንዘብ መጠን ከ2.6 ቢሊዮን ዶላር በላይ ያደርሰዋል።